አዳንከኝ እግዚአብሔር ተመስገንልኝ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ ስኖር በሞት ጥላ ነፍሴ ከክብር ጎላ ኪዳንን አስበ መጣ ወደ ጠቅላላ የሚፈጅብን ወደ 130 ሚሊዮን ብር አካባቢ ነው። በዚህ 2 ቀን ያንን ብር ማሳካት ይቻላል ብላችሁ ታስባላችሁ ወይ? ቤተክርስቲያኑ 3310 ካሬ ላይ ያረፈ ነው። ቅዱስ ገብርኤል ዛሬ ለተቀኑ ነው፣ የዛን ቀንም ተአምር ይሰራል። በአብዛኛው ጊዜ እንግዲህ ገቢ ማሰባሰብ ላይ ከፍተኛ ገንዘብ ቃል ይገባሉ፣ ብዙ ሰዎች ደግሞ አያስገቡም። እኛ የምንናገረው አንድ ነገር ብቻ ነው፣ ጀምረው ሳይጨርሱ ቀሩ የሚለው የሰይጣን መፈክር ይብቃ ነው። ይህ ቤተክርስቲያን ለምንድን ነው 13 ዓመት ሊቆይ የቻለው? 1 ቢሊዮን ብር አውጥታ ነው አንድ ግለሰብ ቤተክርስቲያን እያሰራች ያለችው። ሰው የማይቻል ለእግዚአብሔር ይቻላል። እንኳን አልቆ አይደለም ሳያልቅ አሁን ባለበት ስታዩት ልብን ነው የሚማርከው። መቼ ነው የሚያልቀው? ሰው ላይ እየሰራ ያለ ደብር ነው እንጂ ዝም ብሎ ድንጋይና ድንጋይ እየቆለለ ቀለም እየቀባ ያለ ደብር እንዳልሆነ እንድታውቁት ነው። የደብራችን የገዳማችን የሰበካ ጉባኤ ምክትል ሊቀመንበር ክቡር መጋቤ አእላፍ ጸጋዬ ቸሩ፣ የደብራችን ዋና ጸሐፊ መጋቤ ሥርዓት መልካሙ ፈረደ፣ እጅግ የምንወድህ ወንድማችን መምህር የማርያም ወርቅ፣ እንዲሁም መጋቤ ሃይማኖት ብርሃኑ ቦጋለ፣ ይልቁንም በዛሬው ዕለት ከሁሉም ቦታ የተገኛችሁ የቤተክርስቲያናችን ልጆች ቤተክርስቲያንን በተለያየ እግዚአብሔር በሰጣችሁ ክህሎት እግዚአብሔር በሰጣችሁ ጸጋ የምታገለግሉ የሚዲያ አካላት ከተለያየ ቦታ የመጣችሁ የ13 ዓመት ድምፅ ከለቡ ቅዱስ ገብርኤል ተሰማ። በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኙት የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለቅድስት አርሴማ ወአቡነ አዳም ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዓመቱን ሙሉ ያለ ድካምና መንፈሳዊ አገልግሎት እየሰጡ ይገኛሉ። እንደሚታወቀው በአዲስ አበባ ሀገረ ስብከት ስር የሚገኘው የመርጦ ለቅድስት አርሴማ ወአቡነ አዳም ቤተክርስቲያን ህንፃ ግንባታው ተጠናቆ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ታቦተ ሕጉ ወደ አዲሱ መንበረ ክብሩ መግባቱ ይታወቃል። ይህንን ህንፃ ቤተክርስቲያን የደብሩ አስተዳዳሪ መላከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ከ4 ወር ውስጥ ሰበካ ጉባኤውን፣ ህንፃ አሰሪ ኮሚቴውን፣ ማህበረ ካህናቱን፣ ምዕመናኑንና ከምዕመናን ልጆቻቸው አንዱ የሆኑትን አቶ ስማቸው ከበደንና ክብርት ባለቤታቸው ወይዘሮ ሐናን በማስተባበር ቤተክርስቲያኑ እንዲመረቅ በማድረግ ጉልህ ሚና ተጫውተዋል። በዚህ ሰዓትም የቅድስት አርሴማ ቤተክርስቲያን በምልዓት አገልግሎት እየሰጠ ይገኛል። በርካታ ሊሟሉለት የሚገቡ ጉዳዮች እንዳሉ ሆኖ አሁን ጋዜጣዊ መግለጫ እንድንሰጥ ያስገደደን ዋናው ጉዳይ እዚሁ ግቢ ውስጥ
ከቅድስት አርሴማ ቀድሞ የመሰረት ድንጋይ ተጥሎለት ከቅድስት አርሴማ በኋላ እንኳ ማለቅ ያልቻለው የለቡ ቅዱስ ገብርኤል ሕንፃ ቤተክርስቲያን ጉዳይ ነው። የመሰረት ድንጋይ ከተጣለ 13 ዓመታትን አስቆጥረዋል። ነገር ግን አሁንም በመሰራት ላይ ነው የሚገኘው። ይሁንና እግዚአብሔር ፈቅዶ ግንባታው 90% ደረጃ ላይ ደርሰዋል። ቀሪውን 10% የህንፃ ቤተክርስቲያን ስራ አጠናቀን 2019 ለማስመረቅ ቆርጠን ተነስተናል። መጓተቱ እንዳለ መዛሉ በቃ ልንል ይገባል። ይህ አብሳሪው የመልአኩ የቅዱስ ገብርኤል መቅደስ ነው። 13 ዓመት ሊጨርስብን አይገባም ነበር፣ ግን ሆነ። አሁን ግን ይበቃል። በመላው ዓለም የምትገኙ የመልአኩ የቅዱስ ገብርኤልና የቅድስት አርሴማ ወዳጆች የቅዱስ ገብርኤልና የቅድስት አርሴማ ውለታ ያለባችሁ ሁሉ ድምፃችንን ስሙ፣ ከጎናችን ቁሙ። የመልአኩ የቅዱስ ገብርኤልን መቅደስ 2019 አጠናቀን በታላቅ ድምቀት እናስመርቀው ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም በቅድስት ቤተ ክርስቲያን ስም አደራ እንላለን። እንግዲህ አባታችን በሰፊው ጋዜጣዊ መግለጫውን ሰጥተዋል፣ በንባብ አሰምተዋል። ዋናው እንግዲህ እዚህ ጋዜጣዊ መግለጫ ለመስጠት ያስፈለገው ይህ ቤተ ክርስቲያን ለ13 ዓመታት ተጀምሮ እስከ ዛሬ ቆይቷል። አላለቀም፣ ዘግይቷል። ቅድም አባታችን መግለጫቸው ላይ የቅድስት አርሴማን እንደ ምሳሌ አንስተው በ1 ዓመት ከ4 ወር ተጠናቆ ወደ ስራ መንበር ባድረጉ ገብቷል። ይህንን በ1 ዓመት የ4 ወር ያለቀውን ቤተክርስቲያን ይሄ ደግሞ 13 ዓመት ሲፈጅ ምንድነው አይበቃም ወይ የሚል ነውና ያንን አንድ ንስሐ ልጃቸው አንድ ሰው ይህንን ሲሰሩ መላው ኦርቶዶክሳውያን ደግሞ ይህንን ቤተክርስቲያን መጨረስ አንችልም ወይ? 90% ላይ ደርሷል። ስትራክቸሩ አልቋል። ድንጋይ ጥርብ አልቋል። አሁን ያለው ፊኒሽንግ ላይ ነውና ይህንን ስራ ለመጨረስ ገቢ ያስፈልጋል። እጅ አጠረን። ለዚህ ነው ወደዚህ ደረጃ የደረስነውና በእናንተ አስተባባሪነት በእናንተ ደጋፊነት እናንተው ናችሁ የምትሰሩትና እናንተ ከጎናችን ቆማችሁ ይህንን ቤተክርስቲያን በአጭር ቀን በአሁን ገቢው ከተገኘ ከ4 ወር እስከ 6 ወር አጠናቀን 2019ን እንድናስመርቅ እናንተው እንድታስመርቁ እናንተው እንድትመርቁ ከተባበር የማንችለው ነገር የለምና ከጎናችን እንድትቆሙና ጀምረን እንጨርስ እንድትረዱን ለማለት ነው። ጋዜጣዊ መግለጫ ያስፈልገው። ሚካኤል አለማየሁ እባላለሁ። ብስራት ላይ አሻም የሚል ፕሮግራም አዘጋጅና አቅራቢ ነኝ። ያው እንግዲህ እንደሚታወቀው ቤተክርስቲያኖችን በዚህ ደረጃ የመስራቱ እንቅስቃሴ አለ። አሁን አንደኛ ምን ያህል ነው ብሩ? አሁን በፐርሰንት ነው የነገራችሁን። ቀሪውን 10% ለመጨረስ በብር ደረጃ ምን ያህል ነው የሚያስፈልገው? አንድ ሁለተኛ 2 ቀን ነው። በዚህ 2 ቀን ያንን ብር ማሳካት ይቻላል ብላችሁ ታስባላችሁ ወይ? ካልተሳካ ምንድን ነው እንደ ሁለተኛ እቅድ የተያዘው የሚል ነው። ስለ ራት ግብዣው ዘርዘር ያለ መረጃ ቢሰጠን ጥሩ ነው። በዛ ራሱን በቻለው ቀን ስለሆነ በ28 ስለሆነ ምንድን ነው የምታደርጉት? እነማን ናቸው የታሰቡት? ምን ያህልስ ነው በዛ ራት ግብዣ ገቢ እናገኛለን ብላችሁ የምታስቡት ነው? አመሰግናለሁ። ለህንፃ አሰሪው ኮሚቴና እንዲሁም ደግሞ ለደብሩ አስተዳዳሪ ነው ጥያቄ የማቀርበው። የመጀመሪያ ጥያቄውን ባልደረባዬ ሚኪ አንስቶታል። ያው ምን ያህል ፐርሰንት ቀርቶታል የሚለውና ከዚህ በኋላ ደግሞ በነፃነት ምዕመኑ እንዲለግስ በድጋሚ እንዲያምኗችሁ በነፃነት ምን አይነት ነገሮችን ትጠቀማላችሁ የሚለው ነው። ለደብሩ አስተዳዳሪ ደግሞ የምጠይቀው በአብዛኛው ጊዜ እንግዲህ ያው ገቢ ማሰባሰብ ላይ ከፍተኛ ገንዘብ ቃል ይገባሉ፣ ብዙ ሰዎች ደግሞ አያስገቡም እና ይህንን እንግዲህ ከዛ በኋላ ባለመጠየቃቸው ምክንያት ፕሮጀክቱ ይስተጓጎላል። ስለዚህ አሁን በ2019
ምርቃት በዝግጅት ላይ ነን ስትሉ ይህንን የተለመደ ችግር እንዴት ልትፈቱት አስባችኋል? ከዚህ በተጨማሪም ደግሞ በማህበራዊ ሚዲያ ለሚከታተሉ አነስተኛ ገቢ ላላቸው ሰዎች ምዕመናኖች ማለት ነው ኢትዮጵያውያን በተለይ ውጭ ሀገር ላሉ ኢትዮጵያውያን ምን ያህል ዝግጁ ናችሁ? እነሱስ ገቢ ማሰባሰቢያውን በምን መንገድ ሊከተሉ ይችላሉ ማለት ነው? የኔ አሻራ የሚሉበትን የዲጂታል ክፍያ እንዴት ሊከፍሉ ይችላሉ የሚሉት ናቸው። አመሰግናለሁ። ቴዎድሮስ እባላለሁ። የሀበሻ ወግና ዜና 24 ገጽ ኤዲተር ነኝ። ጥያቄዎቹ ሚኪ የተናገራቸውን በደንብ ለማብራራት ያህል አንደኛ በገንዘብ ደረጃ ምን ያክል በጥሬ ብር ይሄን ያህል ብር ብናገኝ ህንፃ ቤተክርስቲያኑን ልንሰራው ልናጠናቀው እንችላለን የሚለው በገንዘብ ደረጃ ያለ ቢጠቀስ፣ በሌላ በኩል ደግሞ ያው አንዳንድ ኢንካይንድ የሚሆኑ ነገሮች አሉ። በማቴሪያል ደረጃ ከገንዘብም አልፎ ማቴሪያል የቀረ ማቴሪያል ካለ ይሄን ያህል ማቴሪያሎች ለምሳሌ አሸዋ ሊሆን ይችላል፣ ሌሎችም ነገሮች እነሱ ነገር ቢጠቀሱና ሰዎች በጋራም ሆነው ቢያሟሉት ሊጠናቀቅ እንደሚችል ነው። በስተመጨረሻ የዚህ የእራት ፕሮግራሙ ላይ ሰዎች በምን አይነት መንገድ ነው መሳተፍ የሚችሉት? መግቢያ ዋጋ ትኬት አለው ወይንስ የእራቱ ፕሮግራም ላይ አድ የሚደረግ ወይ ደግሞ ተጨማሪ የሚደረገው ገንዘብ ነው ገቢ እንዲሆን የሚደረገው? እሱ ላይም ትንሽ ክሊር እንዲሆን ስለምፈልግ ነው። አመሰግናለሁ። እሺ፣ እጅግ አድርጌ አመሰግናለሁ። በጣም ጠቃሚና ወሳኝ ጥያቄዎች ናቸው የተጠየቁት። አሁን በጠቅላላ የሚፈጅብን ወደ 130 ሚሊዮን ብር አካባቢ ነው በጥሬ ገንዘብ። ነገር ግን ምንድነው ይህንን ገንዘብ ወደ ማቴሪያል ቢቀየርስ ምን ማቴሪያሎች ናቸው የሚያስፈልጉት የሚለውንም ጭምር አብሬ ለማብራራት እሞክራለሁ። ወደ 2500 ካሬ ስዕል ይሰራል። ስዕሉን ሰዎች እኛ ጋር ማስገባት ሳይጠበቅባቸው ቀጥታ ከሰዓሊው ጋር ተነጋግረው ማሳል ይችላሉ። ቤተክርስቲያኑ 133 መስኮቶች አሉት። በየጊዜው የቀለምም የስዕልም የተለያዩ ማቴሪያሎች ዋጋ ይቀያየራል። እናንተም እንደምታውቁት 133 መስኮት እያንዳንዱ ከባት በፊት ወደ 75000 አካባቢ ብር ነው በባለሙያ ተጠንቶ የቀረበልን። እንዲሁም መብራት አለ። የመብራት ስራ አጠቃላይ የጥርብ ድንጋይ ክፍያዎች አሉ። የኢምፖክሲ እና የሌሎች የቀለም ውጤቶች እንደዚሁ በተመሳሳይ ይቀራሉ። ቤተክርስቲያኑ 3310 ካሬ ላይ ያረፈ ነው። በጣም ግዙፍ ነው። ለዚህ ሴራሚክ ያስፈልጋል። አጠቃላይ የሴራሚክ ውጤቶች እነዚህ ሁሉ ተደማምረው ነው ወደ 135 ሚሊዮን ብር የፈጀው። እንዲያውም አንድ ጥያቄ እናንተ ያላነሳችሁት እኔ በዚህ አጋጣሚ ማብራራትና መመለስ የምፈልገው ይሄ ቤተክርስቲያን ለምንድን ነው 13 ዓመት ሊቆይ የቻለው? አዲስ አበባ ላይ በጣም ብዙ ህዝብ አለ፣ ብዙ ምዕመናን አለ። ለምን ቆየ የሚል ጥያቄ አልተጠየቅንም። ብትጠይቁ ደስ ይለኝ ነበረ። ቤተክርስቲያኑ የተመሰረተበት መጀመሪያ በ1986 ዓመተ ምህረት የተመሰረተ ነው። ሁለተኛ በብፁዕ ቅዱስ ፓትርያርክ 2004 ዓመተ ምህረት ሐምሌ 14 በቀድሞው በብፁዕ ቅዱስ ፓትርያርክ በብፁዕ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት የዓለም አብያተ ክርስቲያናት አጠቃላይ የሰላም በሳቸው ነው መሰረት የተጣለው 2004 ከ2004 በኋላ 2 ዓመት ቆይቶ በ2006 ዓመተ ምህረት ቁፋሮ ተጀመረ እና
ከዚያ ጀምሮ እየተሰራ ነው የቀጠለው። ነገር ግን እናንተም እንደምታውቁት ይሄ ቤተክርስቲያን የሚሰራው በምዕመናን ነው። እያንዳንዱ ምዕመን ከኪሱ አውጥቶ ነው የሚሰራው። ቅድስት አርሴማን በአንድ ዓመት ልንጨርሳት የቻልነው እናንተ የምታውቁት መንፈሳዊ ልጃችን ወንድማችን አቶ ስማቸው ከበደ ብቻውን ስለሰራ ነው። ቅድም አለምነሽም እንዳነሳችው አንዳንድ ምዕመናኖች ቃል ይገባሉ። ቃል የገባው ምዕመን ሁሉ ደግሞ ይሰጣል ማለት አይቻልም። ለባለፉት 4 እና 5 ዓመታት ደግሞ ብዙ ነገር አስተናግደናል። የኮቪድ ወረርሽኝ ነበረ። ከዚያ ጀምሮ የመጣ የግንባታ መናር አለ። ምዕመናኖች ወደ ቤተክርስቲያን እየገቡ አልነበረም፣ ርቀው ነበረ። ከዚያ ጋር ጀምሮ ነው እየተጓተተ የመጣውና አሁን 130 ሚሊዮን ብር ነው የሚያስፈልገን። ስለዚህ ይሄንን በአይነት የግዴታ ገንዘብ ብቻ አይደለም ማስገባት ያለባቸው። እኔ 10 ካሬ 50 ካሬ ስዕል ማሰራት እፈልጋለሁ የሚል ካለ በስሙ ከስዕሉ ከሚሰራው ሰው ጋር ተነጋግሮ ማሳል ይችላል። በተመሳሳይ እኔ በርና መስኮት ነው ማስገጥመው ካለ እኛ ዲዛይኑን ደረጃውን የጠበቀ እንሰጣለን፣ በስሙ ማሰራት ይችላል። በተመሳሳይ ደግሞ እኔ መስኮት የቤተሰቦችን ስም አጽፌ የክርስትና ስሜን አጽፌ በህይወት ያሉ ሊሆኑ ይችላል ቤተሰቦቹ፣ በህይወትም ደግሞ የሌሉ ሊሆን ይችላል። ስማቸውን አጽፌ መስኮት አሰራለሁ የሚል ካለ ደግሞ መስኮትም ማሰራት ይቻላል። እኔ መብራት ነው የምችለው መብራት ገዝቼ ላምጣ የሚል ካለ መብራት ገዝቶ እንዲያመጣ እንፈቅዳለን። ምንጣፍ የሚፈልግም በራሱ ምንጣፍ ገዝቶ እንዲያመጣ እንፈልጋለን። ዋናው የኛ ዓላማ 13 ዓመት በጣም ብዙ ነው። ቁጭት ሊያድርብን ይገባል። እዚህ አዲስ አበባ ከተማ ላይ ነው ያለነው። ይህንን ታሪካዊ ቤተ መቅደስ በአጭር ጊዜ አሰርተን አጠናቀን ማስመረቅ መቻል አለብን የሚል መልእክት ነው ማስተላለፍ የምፈልገው። የዚህ የቤተ ክርስቲያን አሰራር 130 ሚሊዮን ብር በላይ ያስፈልጋል ሲባል እንግዲህ ቀለም ተደምሮ ፑቲን ተደምሮ ኢምፖክሲ ተደምሮ ቀለም ተደምሮ መስኮት ተደምሮ እንደ አጋጣሚ እዚህ ጋር በሮቹ አልቋል። ከዚህ በፊት የቤተ ክርስቲያኑ በር ተሰርቶ አልቋል። የሚቀረን ጥቂት ነውና እነዚህን እሳቸው ባስቀመጡት ያህል ማስቀመጥ እና መውሰድ ይቻላል፣ አይከለከልም። በዚህ 2 ቀን ውስጥ በ27 እና በ28 ይሄ ገቢ ማሰባሰቢያ ይሳካል ወይ ተብሎ ለተነሳው ለ2 ቀንና በ2 ቀን ብቻ የምንቆም አይመስለኝም። መምህር ማርያም ወርቅም ስላለ በ2 ቀን አይደለም ከዛ ወዲህም የሚሰሩ ይመስለኛል። ከዛ በኋላ በሚቀጥል ይመስለኛል። ይልቁን ምንድነው በዛን ቀን እዚህን ያህል እንደርሳለን ብለን የምናስበውን ነገር ልንደርስ እንችላለን፣ ልናልፍ እንችላለን። ከእቅዳችን በላይም በታችን ቅዱስ ገብርኤል ዛሬ ለተቀኑ ነው፣ የዛን ቀንም ተአምር ይሰራል እና እሱ ሲረዳን እናንተም ስትበረቱ ከእቅድ በላይ ልንሄድ እንችላለን እና የ1 ቀን የ2 ቀን ብቻ አይደለም። በውጭ ሀገር ላሉትም የውጭ አካውንት እንጠቀማለን። በሚቻለው ሁሉ ተደራሽ እንዲሆን ያ አሰራር አለ። የውጭ ሀገር አካውንት ስንጠቀም ላይፍ ነው የሚሰበሰበው። የተገባበት ስሊፕ ስክሪንሾት ተደርጎ ይላካል። ይህንን ያው እንግዲህ ኃላፊነት ወስዶ መምህር ስላሉ እነዛን በዛ አይነት ማየት ነው። አካባቢነ በአምላከ ቅዱሳን ለዛብፃን እስከዛቲ ሰዓት ክቡር መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ፣ ክቡር መጋቢ አእላፍ ጸጋዬ ቸሩ፣ ክቡር መጋቢ ስርዓት መልካሙ፣ ላይከ ወንጌል መምህር ዳንኤል፣ አርቲስት ስንታየው፣ ሁላችሁም በመላው ሚዲያ እዚህ የተከታተላችሁ ያላችሁት እንደ እግዚአብሔር አምላክ መልካም ፈቃድ ክቡር አስተዳዳሪያችን ያለፈው ሰዓት ይበቃል፣ ያ ግዙፉ ካቴድራል ማለቅ አለበት። ከዛም በተጨማሪ ደግሞ ጊዜ ገቢር ለእግዚአብሔር ነው። ሁሉም ስራ የሚሰራው እግዚአብሔር ሲፈቅድ ነው።
ይሄኛው ቀን ይሄኛው ጊዜ ደግሞ የለቡ ምስራቅ ፀሐይ አንጋፋው ትልቁ ቤተ መቅደስ 13 ዓመት አልቆመም። ግን ማለቅ ነበረበት ወይ? ጀምሮ ለመፈጸም የሥላሴ ፈቃድ ነው የሚያስፈልገው። ከኛ ደግሞ ስሩ ተብለናል፣ እየሰራን ነው። እየተቀዛቀዘ ያለውንም በፍጥነት ማለቅ ያለበትንም ደግሞ በቁርጠኛ ሐሳብ ደብሩ በማሰብ እዚህ ደርሰናል። እኛ የምንናገረው አንድ ነገር ብቻ ነው። አባቶቻችን በደንብ አጥንት እችን የመሰለች ቤተክርስቲያን አስተላልፈውልናል። በመላው ዓለም ያላቸው ኦርቶዶክሳውያን ይሄን አንጋፋ ካቴድራል ጨርሰን ደግሞ ለትውልዱ እናስተላልፍ ነው። ጀምረው ሳይጨርሱ ቀሩ የሚለው የሰይጣን መፈክር ይብቃ ነው። በዚህ ትልቁ ካቴድራል ላይ ከ7000 እስከ 10000 ሰው ይገለገልበታል ተብሎ ነው። ያጓጓል። እንኳን አልቆ አይደለም ሳያልቅ አሁን ባለበት ስታዩት ልብን ነው የሚማርከው። መቼ ነው የሚያልቀው? እንደሰማችሁት እንዳያችሁት ነው። አባቶቻችን ያን የመሰለ ትላልቁን ቤተ መቅደስ ሰርተው በእንቁ በአልማዝ በሰንፔር ሰርተው የሰጡንን ቤተ መቅደስ እኛ ደግሞ ዘመን ባመጣው በማርብሉ በስዕሉ በተለያዩ ስንትኖች ሰርተን መጨረስ ስላለብን ልንነሳ ይገባል። ለዚህ ነው መዝሙረኛው ዳዊት በመዝሙር 102 ቁጥር 7 ላይ በኃይል ሰላም በጌጠኛ ቤት ልማት ይሁን። አሁን ከዚህ በኋላ የመንፈሳዊ ልማት ጊዜ ነው። ዓለማዊው አላዋጣም። የዓለሙ ጥፋት ነው። ያው ሰማይ ላይ ሚሳኤል ይታራመሳል የምታዩት ነው። መረጋጋት የለም። ቤተክርስቲያንን ግን ጨርሶ ሰውን መንፈሳዊ ማድረግ አንዱ ትልቁ መንገድ የተጀመሩ አብያተ መቅደሳቶችን መጨረስ፣ ገዳማትን መርዳት፣ የኢትዮጵያ ኦርቶዶክስ የኦርቶዶክስ እምነት ተከታዮችን ማጽናናት። ከደብሩ ላይ ከልማቱ በተጨማሪ በስብከተ ወንጌልም ህዝብ ላይ እየተሰራ ነው ያለው። እንደዚህ አይነት አገልግሎት ነው ያለው። እግዚአብሔር ፍጻሜያችንን እንዲያሳምርልን መልካም ፈቃዱ ይሆንልን። ክቡር አባታችን መላከ ጽዮን ቆሞስ አባ እስጢፋኖስ እንዲሁም ደግሞ ክቡር የሰበካ ጉባኤ ምክትል ሰብሳቢ እንዲሁም ደግሞ ክቡር ጸሐፊያችን ሁላችሁም እንደምን መጣችሁ ማለት እፈልጋለሁ መጀመሪያ። ከዛ በመቀጠል ደግሞ ለሰው የማይቻል ለእግዚአብሔር ይቻላል ይላልና መጽሐፍ ቅዱስ። ምናልባት የተወሰነ ሐሳብ መናገር የምፈልገው ምንድን ነው፣ እግዚአብሔር የፈቀደው የወደደው ይሆናል። በዚሁ አጋጣሚ ቤተክርስቲያናችን ማኅፀነ ለምለም ናት። ብዙ ሰዎች አሏት። እንደምታውቁት አንዲት እህታችን ቤዛ የተባለች ዝጊቲ አቦ አርባ ምንጭ ላይ 1 ቢሊዮን ብር አውጥታ ነው አንድ ግለሰብ ቤተክርስቲያን እያሰራች ያለችው። ምን ማለት ነው? ለሰው የማይቻል ለእግዚአብሔር ይቻላል። ምናልባት ብዙ የቀጥታ ስርጭት ወይም ደግሞ የላይቭ ፕሮግራሞች በመላው ዓለም ላይ ሊደረጉ ይችላል። ነገር ግን ሁሉም የራሱ የሆነ ወዳጅ አለው። ስለዚህ ከኛ የሚጠበቀው ምንድነው? ተክተን መስራት፣ ጠንክረን መስራት። እግዚአብሔር ያለው እግዚአብሔር ያሰበው ይሳካል። ቅድም ክቡር አባታችን በተወሰነ መንገድ ከዛ በኋላም ፕሮግራሙ ይቀጥላል የተባለ ነገር ነበር። እውነት ነው። ካልተሟላ ካልተሳካ ይቀጥላል። ግን እንደኔ እምነት ግን ይሳካል ብዬ ነው የማምነው። ብዙ ፕሮግራሞችን አይቻለሁ። ብዙ ፕሮግራም ላይ በላይቭ ስርጭት ላይ መርቻለሁ። በእውነት እግዚአብሔር ያሳካቸው ፕሮግራሞች እግዚአብሔር ቤቱን እንዲጨረስ ያደረገበትን ብዙ ሰዎችን አይቻለሁና ምንም ስጋት አይገባንም። እንግዲህ እዛው እናንተ ደብር እንደምታውቁት በአንድ ትልቅ ኢትዮጵያዊ ባለሀብት ነው እንግዲህ ያንን ቤተ መቅደስ እንደዛ ውብ የሆነውን የጨረሱት ማለት ነው። ስለዚህ ምንም ወደኋላ የምንለው የሚያሸማቅቀን ደግሞ ፍርሃት የሚለን ነገር የለም። ለሰው የማይቻል ለእግዚአብሔር ይቻላል፣ የማይሳካ ነገር የለም። ስለዚህ ሁላችንም 27 እና 28ን በቀጥታ ስርጭት በመላው ዓለም ላይ የምትገኙ በተለይም ደግሞ የለቡ ምስራቅ ፀሐይ አካባቢ ወጣቶች ምዕመናን ይህንን ጋዜጣዊ መግለጫ ከሰማችሁ በኋላ ለምታውቋቸው ሰዎች ሼር እንድታደርጉላቸው በዕለቱ እንዲጠብቁን ከዚህ በረከት እንዲሳተፉ እንድታደርጉ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ከትልልቅ አባቶች መምህራን ከተናገሩ በኋላ ያው የኛ መናገር ብዙ
ትርጉም አይኖረውም። ምክንያቱም የተጠየቁ ጥያቄዎችንም ሆነ ሁሉንም እነሱ በአግባቡ መልሰውላችኋል። ነገር ግን አጽንኦት እንድንሰጠው የሚያስፈልገው በሰኔ 27 እና 28 ከምሽቱ 1 ሰዓት ጀምሮ በምናደርገው የቀጥታ ስርጭት እዚህ ፊታችን በርካታ የሚዲያ አካላት ስለሚገኙ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የቅዱስ ገብርኤል ቤተክርስቲያንን በሁለተኛው ቀን ሳይሆን በመጀመሪያው ቀን በሚሰበሰበው የገንዘብ መጠን እንደምናጠናቅቅ እርግጠኛ ለመሆንና ለመጠየቅ ነው የምንፈልገው። እኔ አንድ ነገር እንደው እግረ መንገዴን መግለጽ የምወደው ቅድስት አርሴማ ቤተክርስቲያን በአንድ ዓመት 4 ወር ውስጥ ስትፈጸም ይህ ደግሞ እንድትፈጸም ወይም ህንፃ ቤተክርስቲያኑ እንዲያልቅ ምክንያት የሆኑት አቶ ስማቸው ከበደ ከነ ባለቤታቸው ናቸውና በነካ እጃቸው ደግሞ በ27 እና በ28 በምናደርገው የገቢ ማሰባሰቢያ መርሃ ግብር ላይ እጃቸውን አስገብተው እኛም ከማምሸት ከማደር ተገላግለን ወደ ቤታችን የምንሄድበት ጉዳይ ይከወናል ብዬ አስባለሁ። ይከታተሉናል። አቶ ስማቸው ከበደ እግዚአብሔር ይስጥልን። ትናንትና ከትናንት ወዲያ ላደረጉት ነገ ከነገ ወዲያ ደግሞ እንጠብቃለን የሚል ነገር ነው። ሌላው የራት መርሃ ግብሩ እንግዲህ ቀን ይጀምርና ከ1 ሰዓት በኋላ የቀጥታ ስርጭቱ ነው የሚኖረው። የሚኖሩ ከ1000 በላይ የሚሆኑ ለቡና አካባቢው ላይ የሚገኙ ባለሀብቶች በሌላም አካባቢ የገብርኤል ወዳጆች ይገኛሉ። በዕለቱ እራት ከመብላት ባሻገር ሁሉም የበረከቱ ተካፋይ እንዲሆን የቃል መግቢያ ሰነዶች በየጠረጴዛቸው ስለሚዞሩ እዛ ላይም ስኬታማ የሆነ ቆይታ እንደምንቆይ እርግጠኛ ነኝ። በተረፈ እንግዲህ እግዚአብሔር የዛ ሰው ይበለንና በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዕለቱ 2ቱን ቀን አብራችሁን እንድትሆኑ ማሳሰብ እወዳለሁ። ለምትሰጡን አሁንም ለሌሎች ላልሰሙ አድራሻ የምትገልጹ ሁሉ እግዚአብሔር ይስጥልን። እግዚአብሔር ቢፈቅድ በ2ቱ ቀን መርሃ ግብር የታሰበው ብር ይሰበሰባል ተብሎ ይታሰባል። ባይሰበሰብስ ተብሎ ቢገመት ከዛ በኋላ በዛው በደብሩ በአውደ ምሕረትና ቤት ለቤት የሚሟላ ይሆናል ማለት ነው እንጂ ለለቡ ቅድስት አርሴማ ቤተክርስቲያን ሁለተኛ ላይ ይዘጋጃል የሚል እምነት በእኛ በኩል አይኖረንም ማለት ነው። ስለዚህ ይህን 2 ቀን መሟሟት ነው። ከዛ ውጭ ግን መልአኩ ቅዱስ ገብርኤል ይሰራዋል። እኛ ታዛዦች ነን። ቅዱስ ገብርኤል ይሰራዋል ብለን ነው የምናምነው ማለት ነው። እናንተ ተገቢውን መልእክት ለተገቢው ሰው አድርሱ። ከዛ ውጭ አሁን ድንጋይና አሸዋ፣ ሲሚንቶ፣ ቀለም ለምንድን ነው ቤተክርስቲያኗ የምትቆልለው? ሰው ላይ ለምንድን አይሰራም ተብሎ ብዙ ቦታ ላይ ይጠየቃልና በዚሁ ልንገራችሁ። እዚህ ቦታ ላይ ቅዱስ ገብርኤል ላይ ቪዲዮ ዶኩመንታሪ የሚለቀቁ አሉ። 4-5 ዶኩመንታሪዎች በዚህ ሳምንት የሚለቀቁ አብነት ትምህርት ቤት አለው ገዳሙ ማለት ነው። ስለዚህ እዛ ገዳም ውስጥ በርካታ የአብነት ተማሪዎች እየፈሩ ነው። ለዚህም ጋዜጠኞች ኢንቨስቲጌት ማድረግ ብትፈልጉ ዛሬ ከሰዓት ብትሄዱ ታገኟቸዋላችሁ። ጉባኤ ቤት አለ ማለት ነው። ስለዚህ ሰው ላይ እየሰራ ያለ ደብር ነው እንጂ ዝም ብሎ ድንጋይ እየቆለለ ቀለም እየቀባ ያለ እንደ ሀብታም ቪላ ቤት እየገነባ ያለ ደብር እንዳልሆነ እንድታውቁት ነው። ከዛ ውጭ ጸበሉ ብትሄዱ ከ150 ሰዎች በላይ ምስክርነት የሰጡበት ሽባቸው የተተረተረላቸው ከኤችአይቪ ከጨጓራ ከሌሎች በሽታዎች የዳኑበት ትልቅ ጸበል አለ። ስለዚህ በዚህ በኩል ፈውስ፣ በዚህ በኩል ደግሞ አብነት ትምህርት ቤቱ ሰው ላይ እየተሰራ ያለበት ቦታ መሆኑን አቃችሁ እንድንረባረብ ነው። በተረፈ እግዚአብሔር አምላክ የእኛንም የእናንተንም መጨረሻ ያሳምርልን። አምላካችን እግዚአብሔር ሆይ እስካሁኑ ሰዓት ድረስ አብረህን ስለነበርክ፣ ስለረዳሃን፣ ስለባረከን እናመሰግንሃለን። ገና ነው መልአክ ቅዱስ ገብርኤል ከፊታችን አንተ ቀድመህ ያሰብነውን ሁሉ ሐሳብ አንተ እንድታሳካልን መቅደስህ ተፈጽሞ ቅዱስ ሥጋውን ክቡር ደሙን እንድንቀበልበት
ወንጌል እንዲሰበክበት እንድታደርግልን እንለምንሃለን። የወላዲት አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት ድንግል ማርያም ምልጃዋ አይለየን። የሰማዕቷ የቅድስት አርሴማ በረከት ይደርብን። ይህንን የተጀመረ ቤተክርስቲያን ተፈጽሞ በሚቀጥለው በ2019 ደግሞ ለማስመረቅ እንደዚሁ ጋዜጣዊ መግለጫ ለመስጠት በዚህ ቦታ እንድንገናኝ እግዚአብሔር ይርዳን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር ይበለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት የቅድስት ድንግል ማርያም አማላጅነት የገናናው መልአክ የቅዱስ ገብርኤል ተራዳይነት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። መድኃኔ ዓለም ከፊታችሁ ይቅደም። በሰላም ዋሉ።